ይህ መጽሐፍ ገጾችን በገለጡ ቁጥር ወደ ቤተሰብ እልፍኝ በመወሰድ የአባቶቻችንን ድምጽ መልሼ እንድሰማ ያደረገኝ ሕያው ምስክር ነው። በትናንትና በዛሬ መካከል ያለውን የታሪክ ድልድይ በማደስ እኛ ማንነታችንን እንዳንረሳ ልጆቻችንም ስራ አልባ እንዳይሆኑ የነበረኝን ጥልቅ ስጋት ወደ ተስፋ ቀይሮታል። ይሄ እንግዲህ መነሻ ሐሳቡ ነው። ይህን መነሻ ሐሳብ ዶክተር አየለ ተሾመ ናቸው የሰነዘሩት። ዲያቆን ብርሃኑ አድማሱ እንዲሁም ደግሞ ዶክተር ደቻሳ አበበ በዚህ መጽሐፍ ጀርባ ላይ ሐሳባቸውን አስፍረዋል። ለመሆኑ የመጽሐፍ ምንድነው? እንግዳችንስ ማን ነው? ጸኪ ይሄ መጽሐፍ የማምሻ እድሜ ወግ ይሰኛል። እንግዲህ መርሃቤቴን በታሪክ ትዝታዎችና ገጠመኞችን ያስቃኙናል። ጸጋ ዘአብ በዛብህ ዶክተር ናቸው። እሳቸው ናቸው ያዘጋጁት። ከእናታቸውና ከአባታቸው የሰሙትን ታሪክ በመጽሐፍ ከትበው ለኛ አድርሰዋል። በዚህ መጽሐፍ እንግዲህ ብዙ ታሪክ እናያለን። ስለዚህ ዶክተርን ደራሲውን ቆመን እንቀበላቸው። መልካም። እሺ አረፍ በሉ። እናመሰግናለን። በድጋሚ እንኳን ደህና መጡ እንለዎታለን። እንኳን ደህና ቆያችሁ። እንኳንም ለዳግማ ትንሣኤው በሰላም አደረሰው። አብሮ አደረሰን። ዶክተር እንግዲህ ጸጋ ዘአብ በዛብህ የእናቶትንና የአባቶትን ትዝታ ገጠመኝ የመርሃቤቴን የኋላ ታሪክ ከእናትና ከአባቱ እንግዲህ ተቀብለው ነው በዚህ መጽሐፍ የከተቡትና ከቤተሰቦቹ ጋር የነበሩትን ጊዜ እስኪ ከማወቃችን በፊት እርስዎን በደንብ እንተዋወቀው መጀመሪያ። ኦኬ። ጸጋ ዘአብ እባላለሁ። ጸጋ ዘአብ በዛብህ ያው በአብዛኛው በልጅነቴ ያው በመርሃቤቴ አካባቢ ነው ያደግኩት። ከቤተሰብ ጋር ነው ለባለፉት 20 ዓመታት በላይ በዓለም አቀፍ ተቋማት ውስጥ ተመራማሪነትና ከዛ ጋር ከምርምር ስራዎች ጋር የተገናኙ ስራዎችን ነው በዓለም አቀፍ ተቋማት ስራ የቆየሁት። ይሄ ነው። መልካም። እንግዲህ የእናት የአባት ታሪክ ሲከተብ ብዙ የተለመደ አይደለም። በልጅ የአባት የእናት ታሪክ ተከተበ በመጽሐፍ መልክ ሲሆን ማለት ነው እና ያለንን አክብሮት በቅድሚያ እንገልጽልዎታለን። ለቤተሰቦ ያለዎትን ክብርም ፍቅርም ቀረቤታም እግረ መንገድ ያሳዩበት በመሆኑ እኛም ከእርስዎ ብዙ የምንወስደው ነገር አለ። መጽሐፍ ውስጥ በኋላ በዝርዝር የምናነሳቸው ይሆናል። ስለ መርሃቤቴ ትንሽ እናንሳ እስቲ። ስዕሉን ይስጡን። መርሃቤቴን መርሃቤቴ ማለት እንግዲህ ከአዲስ አበባ በ180 ኪሎ ሜትር አካባቢ የሚገኘው በአብዛኛው እንግዲህ ቆላ ወይና ደጋ አይነት አግሮ ኢኮሎጂ ያለበት ነው። ያው በአብዛኛው ይሄ የሸዋ የሚባለው እንግዲህ በመካከለኛው ክፍለ ዘመን ከዛም በኋላም ባሉት ጊዜያት ውስጥ እንግዲህ የነበሩት በኢትዮጵያ ታሪክ ላይ የነበሩ ወሳኝ የሆኑ እንትኖች ኩነቶች ያንን ቦታ አፌክት አድርገውታል። ያው ከዛም የተነሱ ነገሮች ደግሞ እንዲሁ በመላው ኢትዮጵያ ላይ የራሳቸውን ተጽዕኖ አሳድረዋል እና እንግዲህ በአጠቃላይ ይሄንን ማለት እንችላለን። ሊቀ ሕሩያን ቀሲስ በዛብህ ወልደ ዮሐንስ አባቱ ናቸው። ወይዘሮ ወለተ ማርያም ታፈሰ ደግሞ እናቱ ናቸው። ከነሱ ታሪክ ተቀብለው ነው ወደዚህ መጽሐፍ ያሰፈሩትና ምን አነሳሳው? እንግዲህ ያው በልጅነታችን ያው እንግዲህ የቤተሰብ አባላት በሙሉ ማታ ላይ ቁጭ ስንል ከትውልድ ወደ ትውልድ ሲሸጋገር የነበረውን የትውልድ ታሪኮች፣ የትውልድ ገጠመኞች፣ የባህሎች እሴቶች እነዚህ የመሳሰሉትን ማታ ላይ ያው ቁጭ ብለን ይነግሩን ነበረ። እንግዲህ አባታችንም እንደዛው ከኋላ ዘመን ጀምሮ የነበሩ በሽማግሌዎች የሚነገሩትን ታሪኮች በኋላም ደግሞ እሳቸው በነበሩበት ጊዜ ያጋጠመኞቻቸውን ህይወታቸውን በአጠቃላይ ማታ ላይ ቁጭ ብለን ለልጆቻቸው ይነግሩ ነበረ። በኋላ ላይ
እኔ ሳስብ ይሄ ነገር የሀገር ሀብት ነው፣ የህብረተሰብ ሀብት ነው። ይሄንን ነገር ወደሚቀጥለው ትውልድ የሚሄድ መሆን አለበት። ምክንያቱም አሁን ስናይ ነገሮች እየተቀየሩ ነው ያለው። ኢትዮጵያ እንግዲህ ሞር የሊትሬሲ የጽሁፍ ባህል አለን ከሚባሉ ሀገሮች ውስጥ ነን። ግን ያን ያክል የዳበረ ነው ማለት አይቻልም። ከኋላ ስንመለከት የነገስታትን ዜና መዋዕል እንኳን ስናይ አጫጭሮች ናቸው። ያን ያክል ዝርዝር ነገሮች አይደሉም። ወይም ደግሞ እንደ ሌሎቹ አፍሪካ ሀገሮች ደግሞ ሞር ይሄ የምንድን ነው የኦራል ትራዲሽን ወይም ደግሞ በቃላት የሚተላለፈው አይነት የዛም አይነት ትራዲሽኑ በተወሰነ መልኩ አለ። የጽሁፉ ያን ያክል እንትን አይደለም እና አሁን ብዙ ነገር ያው በቃላት ሲሸጋገር ነው የኖረው እና ይሄን ወደሚቀጥለው ትውልድ ለማስተላለፍ አዲሱ ወደ ጽሁፍም በደንብ ዴቨሎፕ ያደረገ ወይም ደግሞ የበለጸገ አይደለም ያለው ሁኔታ። ስለዚህ ብዙ ነገሮች መሀል ላይ ያኛው የኦራል ትራዲሽኑም እየቀረ አዲሱም ሳይተካ ዝም ብሎ ግልብልብ በሆኑ ነገሮች በጣም ሸጋን ያደረጉት። ምናልባት እንግዲህ በዚህ ረገድ የመንግስቱ ለማን ያጻጻፍ ቴክኒክም የተጠቀሙ ይመስላል። መንግስቱ ለማም እንዲህ አይነት ስራዎችም ይሰራሉና ትዝታ ዛለቃ ለማ እንግዲህ ያው ይሄ ነው መጀመሪያው። እኔም እንደ ሞዴል የተጠቀምኩት በተለይ ሁለቱን እንግዲህ አባቴን ራሳቸው ናቸው የጻፉት። እሱን ወደ መጽሐፍ ፎርም መቀየር ነው የኔ ስራ። በእናቴ በኩል ግን ልክ እንደ አለቃ ለማ በመቅረጽ ድምፅ ቀረጽኳቸውና እሱን ነው ቃል በቃል የአነጋገር ዘዬውን አጠቃላይ የዛን በአለቃ ለማ ትዝታ ዛለቃ ለማ ላይ በተገለጸው ወይም ደግሞ በዛ አይነት በተከተሉት ፎርማት ነው የሄድኩት። በእርሶ እዚህ መጽሐፍ ላይ ባስቀመጡት ታሪክ ውስጥ የአካባቢውን የትውልድ ስፍራውን የቤተሰቡ ታሪክ ውስጥ አለና ከነዚህ ሁሉ ታሪኮች ውስጥ ግን እርሶ የተለየ ስፍራ የሚሰጡት የትኛው ነው ወይም የሚያስደንቁ ሁሉ የሚገርሙት? እንግዲህ ከነዚህ መካከል የተወሰኑትን እንትን ለማድረግ ያክል መጽሐፉ ላይ መጽሐፉ መታሰቢያ የሆነው ለሶስት ሰዎች ነው። እንግዲህ አባታችንም ሲነግሩን ከነበረው በልጅነታችን በጣም የሚያደንቋቸው የነበሩ ሰዎች ማለት ነው። አንደኛ አጽቀሌዊ የሚባል ሰው ነው። ሁለተኛ ወልድ ሰዓላ የምትባል ሴት ነች። ሶስተኛ ጸሐፌ ላም ራስ ዲሜጥሮስ የሚባሉ ናቸው። እነዚህ ሰዎች በሀገርም ደረጃ በአካባቢም ደረጃ በዛ በነበረው ሁኔታ ላይ ትልልቅ ተጽዕኖ ያሳደሩ ናቸው። እዚህ ላይ ያው ብዙ ነገሮችን ማየት እንችላለን። እንግዲህ ከአጽቀሌዊ ስንጀምር አጽቀሌዊ ከትግራይ ተነስቶ ወደ ሳይንት አካባቢ ሰፈረ ምንድነው ትውልዶቹ ማለት ነው። ከዛ በኋላ በመርሃቤቴ አካባቢ መጀመሪያ ወንጌልን ያስተማረ ሰው ነው ይሄ አጽቀሌዊ የሚባለው በ5ኛው ወይ በ6ኛው ክፍለ ዘመን። ከዛ ወልድ ሰዓላ የምትባል ሴት አለች። እቺ ደግሞ በጣም የምትገርም ሴት ነች። ወልድ ሰዓላ ማለት ያችኛዋ ንጉሱ ሰና ሰዓላ ሲል አይኑአ ነው። ምክንያቱም ሌላ ከሆነ በሌላ ትርጉም ይኖረዋል። አሁን አብሳላት የሚባል ስም አለን። የአብስራ እንደዚህ አይነት የሚለው የዚህ አይነት ትርጉም ያለው ስም ነው እና ይቺ ሴት የነበረችው በ15ኛው ክፍለ ዘመን መጨረሻና መጀመሪያ 16ኛው መጀመሪያ አካባቢ ነበረች ነች። አጼ ሱስንዮስ ከ1607 እስከ 32 በፈረንጅ አቆጣጠር የነገሰው ንጉስ ማለት ነው። ከአጼ ስርጸ ድንግል በኋላ ብዙ በነገስታት ቤተሰብ መካከል
የነበረ ሽኩቻ ነበረ እና እሱ ብዙ ጊዜ ያው ንጉስ ከመሆኑ በፊት ሸዋ ውስጥ ነበር የነበረው። በመርሃቤቴ፣ በተጉለት፣ በመንዝ በዚህ አካባቢ ነበር ሲንቀሳቀስ የነበረው። ከቱለማ ኦሮሞዎች ጋርም ግንኙነት ነበረው እና ያንን ኃይል እያሰባሰበ እያለ አንድ ባህታዊ ይቀርብና አንተ 3 ነገሮች ሲሟሉልህ ትነግሳለህ ይለዋል። አንደኛ የሎስ የሚባል አሽከር ሲያድርልህ፣ ሁለተኛ ሜቶ የሚባል ፈረስ ስትገዛ፣ ሶስተኛ ወልደ ሰዓላ የምትባል ሚስት ስታገባ ይለዋል። የመጀመሪያዎቹ ሁለቱ ተሟልተውለታል። የሎስ የሚባለውንም አሽከር አድሮለታል፣ ሜቶ የሚባለውም ፈረስ ገዝቷል። አሁን ይሄኛውን ሶስተኛውን ከየት ያምጣ? በጣም ቸገረው። በየሀገሩ ይዞራል። ከዛ እንዳጋጣሚ መርሃቤቴ እያለ ልጆች ከቤተ ክርስቲያን አስቀድሰው ሲመለሱ ሲጣሩ ይሰማል። ወልደ ሰዓላ ይላሉ ጓደኞቿ። እሷ ወደኋላ ቀረት ያለች ጓደኛቸውን ማለት ነው። ወልደ ሰዓላ እኛ ትንሽ መሄዳችን ነው ቶሎ ነይ ሲሉ ይሰማል። የዚህ ጊዜ እድል መጣች ማለት ነው። ደነገጠ። ከዛ በኋላ እቺን ወልደ ሰዓላን የምትባለውን ልጅ ቤተሰቦቿን ተከታትሎ አገባት። እንግዲህ እቺ የመሳፍንት ቤተሰብ ምናምን አይደለችም፣ ትውልዷም አይታወቅም። ጀስት ምናልባት የካህሊ ልትሆን ትችላለች ከስሟ የተነሳ እና ከዛ በኋላ እቺ ሴት ያው አግብቶ እያለ መጀመሪያ ፋሲል በኋላ አፄ ፋሲል የሆነው ማለት ነው እሱን ወለደ ከሷ ማለት ነው። ወልደ ሰዓላ ፋሲል ሲነግስ ልጇን በስነ ስርዓት አቅጣጫ በማስያዝ እንግዲህ ሀገሪቱ ፈርዘር ወደ ለዘመናት በጦርነት ከነበረበት ሁኔታ እንድትወጣ ያው የራሷን አስተዋጽኦ አድርጋለች ልጆቿን በመምራት። ስለዚህ ልጆችን በበጎ ሁኔታ የማሳደግ ምሳሌ ነች ወልደ ሰዓላ እና ለዚህ ነው በጣም በእነሱ መታሰቢያ የሆነ አባቴም ሁልጊዜ ስለሷ ከዚህ ከተራ ቤተሰብ ተነስታ አገርን በሚቀይር ሁኔታ የታሪክን ሁኔታ ሼፕ ያደረገች ሴት ነች። ስለ ቤተሰቦቹ ደግሞ ይንገሩን፣ ስለ አባትና ስለ እናት። ኦኬ እንግዲህ አባታችን ያው እንግዲህ ከካህን ቤተሰብ ነው። በልጅነቱ እንግዲህ በልጅነታቸው ብዙውን እድሜያቸውን የፈጁት ያው በየትምህርት ቤቱ በመሄድ ነው። እዛው አጎታቸው ታላቅ መምህር ነበሩ። መላከ ብርሃን ጥበቡ እርገቴ ይባላሉ። እኚህ ሰው ብዙ ጊዜ አፄ ኃይለ ሥላሴ ጠርተዋቸው አዲስ አበባ ጳጳስ እንዲሆኑ ሲጠይቋቸው አይ አልፈልግም፣ እኔ በገጠር ሆኜ ህብረተሰቡን ማስተማር ነው የምፈልገው ብለው ብዙ ጊዜ ያው ከአፄ ኃይለ ሥላሴ ጋር ብሎ የተጣሉ ናቸው እና እኚህ እሳቸው ጋር ነው በአብዛኛው ከእሳቸው የሆነውን የተማሩት። ከዛም በኋላም ወደ ወሎ፣ ከዛ ወደ ጎጃም፣ በሰላሌ በእነዚህ አካባቢዎች እየተዘዋወሩ ያው የቤተ ክርስቲያን ትምህርት ተምረዋል። ይሄ ከበስተጀርባቸው ያለው ደብር እዛው መራቤት ያለ ነው። ምን ደብር ነው? ኦፍና ማኑኤል ይባላል። ኦፍና ማኑኤል። እስኪ ስለ እናቱ እናቴ ትምህርት አልተማሩም፣ ግን እንደዚህ አይነት ከስተዲያን ኦፍ ሜሞሪ አይነት ምክንያቱም ወይም ደግሞ ምንድነው የትዝታ ማህደር አይነት ናቸው እና ብዙ ታሪክ ያውቃሉ ማለት ነው። እና ይሄን ታሪክ እንግዲህ ሉዝ እንዳይደረግ ወይም ደግሞ ወደሚቀጥለው ትውልድ እንዲሸጋገር ለማድረግ ነው እኔ ይሄንን ወደዚህ ስራ ላይ እንትን ያደረኩት። መልካም ዶክተር፣ እንግዲህ እንደተባለው እዚህ መጽሐፍ ላይ የቤተሰቡ ብቻ ሳይሆን ብዙ የሀገር ታሪክ አለና አንደኛው በ1950 ተከስቶ ስለነበረው ዱባለች የተሰኘ የረሃብ ታሪክ አለ። እስኪ እሱን እናንሳ። እንግዲህ ይሄንን አባቴ ናቸው የጻፉት። እዛ ላይ ምንድነው ያቀረቡት? በ1949 ዓ.ም ጥሩ ዝናብ ነበረ አካባቢው ማለት ነው።
እና ጥሩ ምርት ተመረተ በ1950። ጥሩ ምርት ማለት በልግ ዝናብ ሲኖር ይሄ ሎንግ ሳይክል ክሮፕስ የሚባሉት ረጅም ጊዜ የሚፈጁትን ማሽላ እንደዚህ አይነት ነገሮች ሰብሎች ተመረቱ በብዛት እና በቃ ምርቱ ከመስፋቱ የተነሳ ከጎተራ እየሞላ አልጋ ስር ሁሉ በቃ ማስቀመጫ ያህል እስኪጠፋ ድረስ እና በዛኑ አመት አንድ ጊዜ ከደለማ ከሚባለው ቀበሌ ተነስተው ወደ ግሬት ወደሚባለው መምህራቸው ወዳሉበት ቦታ ሲሄዱ የሆነች ሴት ስታንጎራጉር ይሰማታል። አምና ኩዳዴ ነው ዘንድሮ ክፍለት ለከርሞ ተንሳይ ነው የምንገድፍበት እያለች ታንጎራጉራለች። ምን አይነት ነገር ነው? ዘመኑ የጥጋብ ነው። እንዴት ምን ሊሆን ይችላል እያልኩ እያሰላሰልኩ ሄጄ ስመለስ አንድ ትልቅ አባት አሉ። እሳቸውን ጋር ሄድኩና መምሬ ወርቃፈስኩ ይባላሉ። እሳቸውን ሄድኩና አባቴ እንደው ቅድም ሲሄድ እንደዚህ ስትል ሰማኋት፣ ምን ማለት ይሆን ስል አይ ልጄ እግዚአብሔር ወደፊት የሚመጣውን ነገር ቀድሞ ይገልጻል በተናቁት። ስለዚህ ይችም ሴት ያለችው ነገር ትክክል ነው። ወደፊት አሁኑ ዘመን ታላቅ ሰው የማይችለው ረሃብ እንደሚከሰት የሚያሳይ ነው። ለዚህ ምልክቱ በ5 እና በ6 ቀን ሊቦካ የማይችለው ዘንጋዳ የሚባለው የማሽላ አይነት አሁን በአንድ ቀን እየቦካ እንጀራ እየተጋገረ እያየን ነው። እና ይሄ የክፉ ቀን አመላካች ነው። እንግዲህ ያው በእኛ እንግዲህ በዘመነኛው early warning እንለዋለን፣ ቅድመ ማስጠንቀቂያ የሚባለው አይነት ማለት ነው። እና እንግዲህ ያው ኤልኒኖ ሲነሳ ላኒና እንዲህ ሲሆን ፓሲፊክ ላይ እንደዚህ እያልን ነው፣ አትላንቲክ ላይ እንደዚያ እያልን ነው አሁን ምን ተነትነው። ግን ያው እንግዲህ እዛ ባለው ሁኔታ ደግሞ ሎካል ኢንዲጂነስ በሆነው ኖሌጅ እንደዚህ ይመጣል አሉኝ። እና ለዚህ የሚሻለው መጠንቀቁ ነው፣ ቅድሚያ ዝግጅት ያስፈልጋል አሉኝ። እና ምንም ብዙም አልመሰለኝም ማለት ግን ወደ ሰኔ ወደ ሐምሌ ሲገባ ታላቅ ረሃብ ሆናለ። እንግዲህ ያ ምርት የተትረፈረፈበት አመት ነው። እንግዲህ ያው ይሄንን በምን መግለጽ እንደሚቻል አላውቅም። አንድ ገጠመኝ እዛ ላይ አስቀምጧል አባቴ። አንድ ታሪክ፣ 2 ወንድማማች አሉ። አንደኛው በጣም ያለው ብዙ ምርት ያለው ነው፣ በብዙ ጎተራ የሞላ እህል አለው። አንደኛው ግን በዛ በችግሩ ምክንያት ረሃብ ውስጥ ገብቷል። እና ያን ወንድሙን ተመላልሶ ይጠይቀዋል፣ አበድረኝ እያለ ማለት ነው። ነገር ግን ምንም ሊሰጠው አልቻለም። ከዛ በዛን ወቅት ያው እንግዲህ ብዙ ሰው እያለቀ ስለነበረ የአውራጃው ገዢ በየቦታው እየዞሩ ካላቸው ላይ ለሌላቸው ላይ መስጠት የሚባል እንትን በብድር ከዛ እየተወሰደ እንዲሰጥ ትእዛዝ ይወጣል። ከዛ አንድ ቀን ማታ በጥሩምባ ይለፈፋል። እና ያ ጥሩምባ እየተለፈፈ የነበረው ምንድነው? ነገ የወረዳው ገዢዎች ስለሚመጡ እህል ካለው ላይ ወደ ሌላው ለመስጠት ስለሚመጡ ሁላችሁም ከቤታችሁ እንዳትወጡ በዚህ ቀን እንድትገኙ የሚል ልፍ ይሰማል። የዚህ ጊዜ ይሄ ሰውዬ ይሄ ያለው ማለት ነው ታናሽ ወንድምየው ይሄማ ጤፌን ሊወስዱት አይደለም እና ቤት ውስጥ ያሉን ጋኖች በሙሉ ይወስድና ማርያም ቤተክርስቲያን ጀርባ እነዛን ጋኖች ያስቀምጣል። ከዛ ከቤተሰቦቹ ጋር እየሆነ ያንን ከጎተራ እያወጣ እዛ የደበቀው ጫካ ውስጥ ማርያም ቤተክርስቲያን ጀርባ እዛ ውስጥ እንትን ያደርጋል፣ ይወስዳል። እና እንደዛ እያደረገ ያለ ያ ታላቅ ወንድምየው ደግሞ ቤተሰቦቼ ልጆቼ በረሃብ ሲያልቁ ቁጭ ብዬ አልመለከትም፣
እንግዲህ ማርያም እንደምታረጊ አርጊ ብሎ እዛ ቤተክርስቲያን ጀርባ ለካ ቁጭ ብሎ ያለቅሳል። ከዛ ይሄ ወንድምየው ያመጣ ሲገለብጥ በዛ በጨረቃ ያያል። በጣም ይገርማል። ከዛም በኋላ በቃ ወሰድኩ ብሎ ያኛው ሲተኛ ይሄኛው ወደ ቤቱ ሄድና ኑ ማርያም የሰጠችንን በረከት እንውሰድ ይላል። ከዛ ቤት ውስጥ ያለው ሰው በሙሉ በስልቻም ቀሚስም እንደዚህ እየቋጠሩ ቀሚስ ድሮ ምንድነው ጉንፍ የሚሉታል ጉንፋ እሱን እንትን እያደረጉ ከዛ እሱን እየወሰዱ ወደ ቤታቸው ያግዛሉ። ከዛ ለጎረቤትም ሰጡ ተረፋቸው። ከዚህ በኋላ ይሄ ሰውየው በቃ አውራጃ ገዢዎቹ ወረዳ ገዢዎቹ ተነስተው ሲሄዱ በቃ አሁን እንትኔን ልመልስ ጤፌን ልመልስ ብሎ ሲሄድ የለም። ያኛው እንግዲህ ማርያም ደጓ እኔ እንዲህ ስቸገር አይታ እንዲህ ያረገችልኝ ብሎ እንዳመሰገናት ሁሉ ይሄ ደግሞ ማርያም ምን ነው አደራ በሰጥሽ እንትን አላልሽኝ እና በጣም ይናደዳል። በሚቀጥለው ሳምንት ቤተክርስቲያን ሰው እንደተሰበሰበ ማርያም ደጅ ያስቀመጥኩትን ዕቃ ሰው ሌባ ሰርቆኛልና ይረገምልኝ ይላል። አይ እዚህ ጊዜ ወንድምየው አይ እኔ ነኝ ወሰድኩት ለምን ይረገማል ይላል። እንዴ ታዲያ አንተማ ካመንክ በቃ በዚሁ ዋስ ይጥራ ይላል። አይ እኔ ለማርያም ዋስ ጠርቻለሁ በሁለት ፊት ዋስ አልጠራም። ስለዚህ ለሷ ጠርቻ አይ ልክ ነው አለ። ሰውም በፊት ስቸገር አልደረስክልኝም፣ ስለዚህ ማርያም ፍትህ ሰጥታለች፣ ወደፊት ጥር ሲመጣ ሲመረት እሰጥሃለሁ አለው። እንግዲህ ያው ሰጠው ማለት ነው። እና ዱባለች የተባለበት ምክንያት ድንገት የመጣ ረሃብ ስለነበረ ነው። ብዙ ሐሳቦች አሉ፣ ብዙ ታሪኮችም አሉና ለዚህ ትውልድ በምን መንገድ ሊጠቅም ይችላል? ይሄን ቢያነቡ ምን ሊያገኙ ይችላሉ ብለው ያስባሉ? የመጨረሻ ጥያቄያችን ነው። እዚህ ውስጥ ብዙ ከሰሜን ወደ ደቡብ ከመሃል ከዛም ወደ ጎንደር ከዛም ወደ ትግራይ ከዛም ወደ ሲዳማ ጋምቤላ እነዚህ ሁሉ ይነሳሉ እዚህ እንትኖች ውስጥ እና እንዴት አድርጎ ሰው አብሮ ይኖር እንደነበረ አሁን የሚተረኩት ግልብ የሆኑ እንትኖች የሚነገሩ ነገሮች ሰዎች እንዴት ሊያጣሉ እንደሚችሉ ነገር ግን እነኛን ይሄንን እውነተኛውን አብረው ሰዎች እንዴት አድርገው እንደሚኖሩ እንዴት አድርጎ አብረው ይኖሩ እንደነበረና በመከባበር በመነጋገር ወይም ደግሞ አብረው የጋራ ኑሮ እንዴት ይኖሩ እንደነበረ ያሳያል ይሄ። ስለዚህ እንደዚህ አይነት ከኋላ ያሉትን እውነተኛዎቹን ታሪኮች በማስቀመጥ ያው ለሚቀጥለው ትውልድ እነዛ እሴቶቹ ምን ነበሩ፣ ጥሩዎቹ ምን ነበሩ፣ መጥፎ እሴቶች አሉ፣ ባህሉ ምንድን ነበረ። ኢቭን እንግዲህ ለአንትሮፖሎጂስቶች ደግሞ እንደዛው ደግሞ ያው የራሱን ኢንፑት ይኖረዋል እና እንደዚህ አይነት ጠቀሜታ ይኖረዋል። መልካም። የማምሻ ዕድሜ ወግ እንግዲህ በመራቤቴ ታሪክ ገጠመኞችና ትዝታዎች የተሞላ ነው። ሊቀ ሕሩያን ቀሲስ በዛብህ ወልደ ዮሐንስ ነፍስሔር አባቶ እንዲሁም ወይዘሮ ወለተ ማርያም ታፈሰ እናቶ የእነሱን ተረክበው ወደ ጽሁፍ ቀይረው በመጽሐፍ መልክ ለትውልድ እንዲተላለፍ ማድረገው አንድም ቆዳ ስሱ ኖት ለቤተሰቦ አንድም ለታሪክ ይሄ በጣም ትልቅ ክብር ያሰጦታልና እናመሰግናለን። ምናልባት ለወንድራድ ትምህርት ቤት ተማሪዎች እዚህ መጽሐፍ ላይ ደጃዝማች ወንድራድ ታሪክና ፎቶግራፋቸው አለ። ብዙ ጊዜ ትምህርት ቤቱን ስሙን ነው የምንሰማው፣ የፎቶቸውም በቅጡ ያለ አይመስለኝም እና ፎቶቸው ተደርጎ ማን እንደሆኑ እዛ በሩ አካባቢ የተወሰነ ነገር ቢጻፍ ሁሌ እመኛለሁ። እኔ ኮተቤ ስለተማርኩኝ አስተማሪነት ወንድራድ በቃ ቤታችን ነው። እዛ ቲቺንግ ፕራክቲስ የምንወጣ ነበርና ወንድራዶች ይሄው ሙሉ ታሪክ የሳቸው ሙሉ ታሪክ አለ። የማምሻ ዕድሜ በጣም እናመሰግናለን ዶክተር፣ እግዚአብሔር ያክብርልን። ስለነበረን ቆይታ በጣም እናመሰግናለን። እሺ እናመሰግናለን። ታንኪ ዩ። መልካም ዶክተር ጸጋዘአብ በዛብህ እንግዲህ የማምሻ ዕድሜ ወግን ይዘውልን መተው ስለ ታሪክ ስለ ቤተሰብ ብዙ አወጋን። ስለነበረን ጊዜ በድጋሚ በጣም አድርገን እናመሰግናለን። ቆመን እንደተቀበልናቸው ቆመን እሺ። መልካም
እሺ እግዚአብሔር ያክብርልን። እናመሰግናለን። አረፍ በሉ። ታንኪዩ። እሺ ዋው